በስራዎቿ ስኬታማ ብትሆንም በግል ሕይወቷ ግን ያንን ስኬቷን ልታስቀጥል አልቻለችም። ትዳር፣ ልጆች፣ ቤተሰብ የሚባል ነገር ለሷ አልሆንልሽ ብሏታል። ከምትሰራቸው ድራማዎች በላይ ከድራማዎቹ ጀርባ የሚፈጠሩ ታሪኮች አነጋጋሪ፣ ትኩረት የሚስቡ ነገሮች ይሆኑባታል። እናትና አባቷ ገና ከልጅነቷ ጀምሮ አበጃጅተው የጥበበኛ ልጅ ጥበበኛ እንድትባል ቀርጾ አሳደጓት። በትወናዋ እንከን አልባ ትባላለች። የሚሰጣትን ገጸ ባህሪ መስላ ሳይሆን ሆና ተመልካችን አሳምና ትሰራለች። ከወንዶች ጋር ያላት ግንኙነት ሲነሳ ብዙውን ጊዜ በውዝግብ ትታወቃለች። ገና ክፉና ደጉን ሳታቅ በ7 ዓመቷ ቤተሰቦቿ በእሷ ላይ ተስፋ ጣሉ። እሷም ብትሆን ግን ቤተሰቦቿን አላሳፈረችም፣ አኮራቻቸው። ዕድሜዋ እንደፈለገ ቢገሰግስም እሷ ግን በዕድሜ ምክንያት ምንም ከማድረግ የምቆጥበው ነገር የለም ብላ እንደፈለገች ትሆናለች። ማንንም አሰማም። ጎበዝ ስፖርተኛ ነች። ዕድሜዋን ያሸነፈች በድንቅ የትወና ችሎታ ዓለም ላይ የቱርክ ፊልም የሚመለከት ሁሉ የሚያውቃት ሲቪላይ ወይም ሰላም ውዴ ቃና መሳይ ቤተሰቦች እንዴት ናችሁ? እንዴት ቆያችሁልን? ዛሬ ደግሞ የተወዳጁ ድራማ የወፍ ጎጆ ድምቀቷ ስለ ሲቪላይ ግለ ታሪክ በስፋት እንመለከታለን። ስለ ግል ሕይወቷ፣ ስለ እውነተኛ ማንነቷ፣ ስለ ሕይወት አጋጣሚዎቿ፣ ስለ ሠራችው ሥራዎች፣ መነጋገሪያ ስለሆነችበት ስለ ትዳር ሕይወቷ እናንተ ብቻ ውድ ቤተሰቦቼ እስከ መጨረሻ ከኛ ጋር ቆዩ እንጂ ውጭ ጉድ የሚያስብል የሲቪላይን ግለ ታሪክ ወደ እናንተ እናደርሳለን። ከእናንተ የሚጠበቀው ይህንን ቪዲዮ ላይክ አድርጎ መጀመር ብቻ ነው። በቀጣይስ የማን ግለ ታሪክ ሠራ? የፈለጋችሁትን የወደዳችሁትን የተዋናይ ስም በአስተያየት መስጫ ሊያስቀምጡ፣ እኛም ጥያቄያችሁን ተቀብለን በአሪፍ አቀራረብ መልሰን ወደ እናንተ እናደርሳለን። ለሁሉም እስከ መጨረሻ ከኛ ጋር ስለምትቆዩ ከወዲሁ ከልብ እያመሰገንኩኝ መልካም ቆይታ ብያለሁ። በተለያዩ ጊዜ ለቱርክ ፊልም ኢንዱስትሪ ድንቅና ኮከብ የተባሉ ተዋናዮች እንዲሁም ምጡቅ የተባሉ ዳይሬክተሮችን ከምታፈልቀው ከማኅፀነ ለምለሟ ኢስታንቡል በ1978 በሚያዝያ ወር በቀን 30 ተወለደች። የመታወቂያ ስሟንም አይሳ አንቺ ብሎ ሰየሙላት። አይሳ ወይም ሲቪላይ። ሲቪላይ ቤተሰቦቿ በጠቅላላ በእናቷም በአባቷም ቤተሰቦች ሁሉም በኪነ ጥበብ ዙሪያ ነው ያሉት። በቱርክ ፊልም ኢንዱስትሪ ታዋቂና አንቱታን ካተረፉ ተዋናዮች መካከል ቢላል ኢሳ የተባለው የእሷ አያት ነው። አባቷ ተወዳጅ የነበሩ በርከት ያሉ የሬዲዮ ድራማዎችን የጻፈ ታዋቂ ጸሐፊ ሲሆን እናቷ ደግሞ የቲያትር ቤት ሙዚቀኛ ነበረች። እነዚህ የጥበብ ቤተሰቦች ልጃቸውን ከነሱ ዓለም እንዳትወጣ ገና በ5ና በ6 ዓመቷ ልጃቸውን በማስታወቂያዎች በሙዚቃ ክሊፖች ላይ ማሰራት፣ ልጃቸው የነገዋ ታዋቂ አክተር እንድትሆን መንገዷን መጥረግ ጀመሩላት። ነገር ግን የእሷ ፍላጎትና ምኞት ሌላ ነበር። ሲቪላይ የልጅነቷ ሕልሟና ፍላጎቷ ጎበዝ የተባለች ሳሊ መሆን ነበር። ነገር ግን በዚህ ፍላጎቷ ብዙም አልዘለቀችም። በእናትና በአባቷ ሀሳብ ተሸነፈች። ቀስ በቀስ ተዋናይ መሆን ሕልሟ በውስጡ አደረ። ሁለተኛ ደረጃ ትምህርት ቤት ለመግባት እየተሰናዳች በርከት ያሉ ሙዚቃ ክሊፖችና እንዲሁም ማስታወቂያዎች ላይ እየሰራች የመጀመሪያ የትወና ስራዋን በአባቷ ጥረትና ግፊት በጊዜው ተወዳጅና ተናፋቂ የነበረ ድራማ ላይ የመተወን ዕድል አገኘች። የሁለተኛ ደረጃ ትምህርቷን እየተማረች በትወና ራሷን ማሳደግና የትወና እውቀት ሊኖረኝ ያስፈልጋል ብላ የሕፃናት የኪነ ጥበብ ማሰልጠኛ ገብታ ትወና ተማረች። የመጀመሪያና ሁለተኛ ደረጃ ትምህርቷን እንዳጠናቀቀች ወደ ኢስታንቡል ዩኒቨርሲቲ ገብታ በቲያትር ትምህርት በከፍተኛ ማዕረግ ተመርቃ ወደ ፊልሙና ወደ ድራማው ዓለም በስፋት መግባት ጀመረች። ከ2005 እስከ 2007 ብሬንዲ ኮክላን እንደሌላ ሆና 2006 መግቢያ ላይ ማኩም ከ2009 እስከ 2011 ደግሞ እስከ ዛሬ ድረስ ተወዳጅ ከሚባሉ የኮሜዲ ድራማዎች መካከል አንዱ በሚባለው አካሲያ ዲጋን
በድጋሚ እንደ ሌላውና ሰራች። 2012 ላይ እንደ ኤልፍ ሆና ኡኖስ የተሰኘ አወዛጋቢ የቴሌቪዥን ተከታታይ ድራማ ላይ ሰራች። 2020 ቢር አኒሚ፣ በ2021 ደግሞ አጓጊና ተወዳጅ በነበረው ሁኩም ሱዚ የተሰኘ ተወዳጅ የቴሌቪዥን ተከታታይ ድራማ ላይ እንደ ኢቫውና ሰራች። ከ2022 እስከ 2024 ደግሞ ራሷን ከፍ አድርጋ የመጣችበት ተወዳጁ የወፍ ጎጆ ወይም በእንግሊዝኛ ስሙ ስሪ ሲስተር በቱርከኛው ስሙ ኡጁኪሲ ካሪዴስ እንደ ሲቪላይ በመሆን የወፍ ጎጆ ተመልካችን አስገረመች፣ አስደመመች። በዚህ ብቻ አላበቃችም። 2025 ላይ በከባዱ መጣች። ኮርሎስ ኦርዛም በተሰኘው ረጅም የቴሌቪዥን ተከታታይ ድራማ ላይ እንደ ኢሳም በመሆን ምርጥ የተባለ የተወና አቅሟን አስመለከተች። ከስራ ውጪ ስለ እሷ ሲነሳ ብዙን ጊዜ አወዛጋቢና አነጋጋሪ የሚሆነው ከወንዶቹ ጋር ያላት ግንኙነት ነው። 1 2 3 4 ብላ ከበርካታ ወንዶች ጋር ከበርካታ ፍቅረኞች ጋር ነበረች የሚባል የተለያዩ ማስረጃዎች፣ የተለያዩ ፎቶዎች በየማህበራዊ ሚዲያ ላይ ይሰራጫሉ። ምንም እንኳን የተለያዩ የውሸት ዘገባዎች ቢሰሩም ነገር ግን የተረጋገጡ 1 2 ብለን የምንቆጥራቸው ማስረጃዎች የተገኙባቸው እንዲሁም እሷን በአንደበቷ ያረጋገጠቻቸውን የወንዶቹን ዝርዝር እንመልከት። ከዝርዝሮቹ በፊት ግን አንድ ነገር ልጨምርላችሁ። እሷ ከወንዶቹ ጋር ያላት ግንኙነት አነጋጋሪ የሚሆነው አብዛኛው ከእሷ ጋር ስማቸው የሚያያዙ ወንዶች እድሜያቸው ገፋ ያሉ፣ አንዳንዶቹማ እርጅና የተጫናቸው ለእሷ አባትም መሆን የሚችሉ ናቸው። ይህ ጉዳይ ደግሞ እሷን በብዙ ያስወቅሳታል። የመጀመሪያው ባሌሪዛ ተወዳጁ ድራማ ላይ እንደ ሀሽመት በመሆን የቃና ተመልካችን የተዋወቀንን ሀሽመት ወይም በትክክለኛ ስሙ አህመት ጋር ከ2007 እስከ 2012 ለ5 ዓመት የቆየ ግንኙነት ነበራት። ያኔ በ2012 ቀረጻ ላይ በነበረችበት ሰዓት ነበር ሁለቱ ተገናኝቶ ድራማ በሚሰሩበት ጊዜ ከድራማው ጀርባ ያለው ልዩ ግንኙነታቸውና ትውውቅነታቸው እያደገ መጥቶ አብሮ እንዲሆኑ ያደረጋቸው ባለመግባባት 2012 ላይ ተለያዩ። የሁለተኛውም ግለሰብ ታሪኩ የሚነሳው ከካሜራ ጀርባ ነበር። ታርዳር ከተባለ ታዋቂ ዳይሬክተር ጋር 2013 ላይ አንድ ድራማ እየሰራች ድራማውን በማሳበብ እሷን ለብቻዋ ዕለት በዕለት ይሄ ዳይሬክተር እያገኘ በፍቅሯ አጠባለ። ከብዙ ልፋትና ድካም በኋላ በእጁ አስገባት። ነገር ግን የደከመለትና የለፋለት ግንኙነት እንዳሰበው ሳይዘልቅ 2015 ላይ በስምምነት ተለያዩ። ምንም ጊዜ ሳትወስድ ማረፊያ እንዳጣች ወፍ እዛም እዚህም ስትል 2016 ላይ ደግሞ በኢራን ከተባለ ታዋቂ የፊልም ባለሙያ ጋር ግንኙነት ጀመረች። የዚህኛው ደግሞ የተለየ ሆነባት። ዓመትም ሳያስቆጥሩ በ7 ወር ውስጥ መለያየታቸው ተሰማ። እንግዲህ እነዚህ በይፋ ያወጡ ናቸው። በተለያዩ ጊዜ የተለያዩ ሰዎች ከእሷ ጋር ግንኙነት አላቸው ተብሎ በየማህበራዊ ሚዲያ ላይ ፎቶቸው ይሰራጫል። ይህንን መረጃ ወደ እናንተ እስካደረስንበት ጊዜ ምንም አይነት ግንኙነት በዚህ ሰዓት ከማንም ጋር የሌላት ሲሆን በስራዋ ስኬታማ የተጨበጨበላት ሆና ነገር ግን ቤተሰብ፣ ልጅ፣ ትዳር የሚባል ነገር አልተሳካላትም። ምናልባት ለወደፊቱ ይሳካላት ይሆናል ብለን መልካም ምኞታችን እንገልጽላታለን። እድሜዋ እየገሰገሰ የ50ኛ ዓመቷ ልደቷን ልታከብር ከበር ቆማ፣ እሷ ግን ዛሬም ልጅ ነኝ፣ እድሜ የፈለግኩትን ነገር ከማድረግ የሚያዳግተኝ ነገር አይደለም ብላ የፈለገችውን ነገር እንደፈለገች ታደርጋለች። ከስራዋ መልስ የምሽት ክለቦች በመግባት የእረፍት ጊዜዋን እየቀወጠች ታሳልፋለች። ከሁሉም በላይ ጤናዋን አጥብቃ ትጠብቃለች። ጎበዝ ስፖርተኛ ነች። አለባበሷን፣ ቁመናዋን የተመለከተ ሰው የ48ና የ49 ዓመት ሴት አትመስላቸውም። እሷ ግን ስፖርት በመስራት ሰውነቷን በማስተካከል እንደፈለገች እግሮቿን እያደረገች የፈለገችውን መርጣ እየለበሰች ዛሬም ነገም ልጅ ነኝ ትላለች። እንደፈለገች ትሆናለች። ሀገር ከሀገር እየዞሩ መጎብኘት አብዝታ የምትወዱ ነገር ሲሆን ከቤት እንስሳ ለውሻ ልዩ ፍቅር አላት። እሷን ጨምሮ መላ ቤተሰቦቿ የእስልምና እምነት ተከታዮች ሲሆኑ ቁመቷ 1 ሜትር ከ73 ሴንቲሜትር ሲሆን ክብደቷ 61 ኪሎ ይመዝናል።
ውድ የቃና መሳጅ ቤተሰቦች ለዛሬ ያሰናዳሁላችሁ የሲቪላይ ግል ታሪክ ይህንን ይመስል ነበር። እንዴት ነበር? እስኪ በትወናው የምታደንቁ የወፍ ጎጆ ቤተሰቦች ላይክ እያደረጋችሁ ፍቅራችሁን ገለጹ። በቀጣይ የማን ግል ታሪክ ይሰራ? የፈለጋችሁትን የወደዳችሁትን ተዋናይ ስም በአስተያየት መስጫ ላይ ያስቀምጡ። እኛም በቆንጆ አቀራረብ መልሰን ወደ እናንተ እናደርሳለን። ከእናንተ የሚጠበቀው ቪዲዮዎቻችንን ላይክ ማድረግ ብቻ ነው። ለቻናላችን አዲስ ሆናችሁ ሰብስክራይብ በማድረግ የቃና መሳጅ ቤተሰብ በመሆን አዳዲስ ምርጥ ቪዲዮዎች ወደ እናንተ በየዕለቱ እንዲደርስ ማድረግ ይችላሉ። ላይክ ባደረጋችሁ ቁጥር የምንለቃቸው ቪዲዮዎች ቀደም ብለው ወደ እናንተ ይደርሳሉ። ስለ ሁሉም በቀጣይ በቆንጆ ስራ በቆንጆ ቪዲዮ እስክንገናኝ ኩቫይንካውት ደጋ ይለፎት። ሀገሬ ኢትዮጵያ ሰላም ትሁን።